ሰላም ሲቀርብልን መቀበል የሚያቅተን፣ ደስታን ቢሰጠን መቀበል የሚያቅተን ለምንድን ነው የሚለው ለምንድን ነው ይገባኛል ማንለው? ለምንድን ነው ሁል ጊዜ እንትን የምንለው ላይክ ለእኔ አይገባኝም የምንለው? አሁን እንግዲህ ርዕሳችን የሚለው ለምንድን ነው ዋጋ ቢስነት የሚሰማን አደለ ወይ? ደግሞ ጥሩ ነገር የሚገባን የማይመስልን እኛ ደግሞ በቃ ይሄ ነው ዋጋዬ፣ ይሄ ነው ቦታዬ፣ በዚህ መልኩ ነው ሰው እኔን ትሪት ማድረግ ያለበት ብለን ስታንዳርድ የሌለን ለምንድን ነው? ሰው እንዳረገን ለምንድን ነው የምንሆነው? ኤስፔሻሊ ደግሞ በቃ ይሄ ከሰው ጋር ባለን ግንኙነቶች ውስጥ በጓደኝነት ይሁን በፍቅር ይሁን ኤኒ በቤተሰባዊ ይሁን ኤኒዌር በእነዚህ አይነት ግንኙነታችን ውስጥ እንደዚህ ትንሽ ዋጋችንን የማንሰጥበት ሁኔታ አለ እና ለምን ግን ብለን ጠይቀን እናውቃለን ወይ? ለምንድን ነው እኛም ብንሆን አንደኛ ነገር ራሳችንን እንደ አጋጣሚ ሆኖ አሁን በዚህ አጋጣሚ እዚህ ያላችሁ የምታዳምጡ ካላችሁ ራሳችሁ እንድጠይቁ ማለት ነው። በጥሩ ትሪት እየተደረግን ባለንበት ሁኔታ ውስጥ ሆነ ያንን ፍቅር ያንን አክብሮት መቀበል ያቅተናል። በቃ እንዳውም እንትን አይመስለንም፣ የእውነት አይመስለንም። አንዳንዴ ደግሞ እስፔሻሊ በፍቅር ግንኙነት ውስጥ ከሆነ እንጸየፈዋለን ሁላ፣ ድክመት ይመስለናል። ያ አክብሮት የሚሰጠን አክብሮት ያ የሚሰጠን ፍቅር ውይ ምንድን ነው እንደዚህ መልፈስፈስ አይነት ያ ሰው ስላፈቀረን ማንነቱን ብቻ ስለሰጠንና በትክክል ኦቴንቲክ የሆነውን ትክክለኛ ማንነቱን ስላሳየን ውይ እንላለን። በቃ የሆነ አይመቸንም አይመጥነንም የምንለው ነገር ይሆናል ያ ነገር እና በሌላ ደግሞ በጓደኝነት ቢሆን ለምሳሌ ሰው አክብሮ ማለት ነው አክብሮ ስሜታችንን ጠብቆ እያስፈቀደን ይሄ ነገር ላረግ አስቤ ነበረ ይመችሃሉ ይመችሻሉ እንዲህ አይነቱ ነገር ብለው በሚጠይቁ ሰዓት እንዴ ምንድን ነው እንደዚህ ማካበድ? ዩሲ አሁን ለመጠየቃችን በራሱ እኛ ኧረ እኔን እንደዚህ መጠየቅ አያስፈልግሽም አያስፈልግህም ዝም ብላ አታረገውም እንዴ ምንም እኔ እኮ ቀለል ያልኩ ሰው ነኝ እንላለን። ግን ይጨምር ከሆነ ነው እንጂ ማለት ፍላጎታችን ተጠይቆ ለእኛ የሚመች መሆኑ ተጠይቆ መደረጉ እዛ ጋር የሚያሳየው እኛ ራሳችን ለራሳችን የሆነ የሰጠነው ቦታ ዝቅተኛ ነው። ሶ ይህንን ነገር ማስተዋል ብንችል ጥሩ ነው እላለሁ እና እንደውም አንዳንድ ጊዜ ሰዎች ምን ሲሉ ሰማለው በፍቅር ጓደኝነት ውስጥ ለምሳሌ እኔ እኮ ከሌ የሚባል ሰው በቃ ጥሩ ነበረች ጥሩ ነበረ በጣም ያከብረኝ የሚወደኝ ሰው ነው፣ ግን ምን ዋጋ አለው እኔ ግን አልወደድኩትም፣ በቃ ኬሚስትሪው አልነበረም፣ ልቤ ድውድው አይልም ነበረ ኦር ዋሬቨር እና ከዛ በቃ ስላልሆነ እሱን ተውኩት። ከዛ አሁን ያለውበት ሲባል ደግሞ አሁን ደግሞ በጣም የምጨነቅበት ራሴ የሆነ የዝቅተኛነት ስሜት የሚሰማኝ አይነት ነገር ውስጥ ራሴን አገኘዋለሁ እና እኔ ግን ምን ሆኜ ነው ክብር የማይወድልኝ? ለምንድን ነው ጥሩ ትሪትመንት የማልፈልገው? ይህን ነገር እንዴት አላደረኩኝም ብለን መልስ የለንም። የሆነ ግን ነገር ሮንግ እንደሆነ ይገባናል። ግን ከየት መጣ ብለው ብዙ ሰዎች ቆም ብለው አይጠይቁም። ለምን? እኛ ሰልፍ ሪፍሌክሽን አልለመድንማ። ቆም ብለን ራሳችንን የት ጋር ነን ያለ ነው ምን ውስጥ ነኝ ያለሁት ብለን ራሳችንን ብዙ ጊዜ አንጠይቅም። ስለዚህ ያንን ባለማድረጋችን ፔንፉል የሆነ ነገር ውስጥ ራሳችንን እናገኘዋለን። አሁን ከየት ጀመረ ለሚለው ነገር ወደ አስተዳደጋችን መሄድ አለብን ብዬ አስባለሁ። እና ይህንንም ስል ምንድን ነው ሲያሳድጉን ወላጆቻችን ምን ያህል ፍቅር ምን ያህል ሪስፔክት ሰጥተው ነው ያሳደጉን? that is very important። ለምን መጀመሪያ ላይ እኛ ምንም አናውቅም አይደለ? በቃ እንግዲህ ነጭ ወረቀት ነን መተናል። ስለዚህ እዛ ጋር የሚያሳድጉን ሰዎች ናቸው ለአንቺ የሚገባሽ ይሄ ነው ለአንተ የሚገባ ይሄ ነው ብለው ስታንዳርድ የሚሰጡ የመጀመሪያዎቹ ሰዎች እነሱ ናቸው። ስለዚህ ያ ማለት ምንድን ነው እነዚህ አሳዳጊዎቻችን ምን ያህል ለእኛ ስሜት ተጨንቀው እኛን ይሄ ነገር ይመችሻል ትፈልጊያለሽ ወይ እንደዚህ ነው ተብለን ተጠይቀን አላደግንም አደለ? ከዛ ሲቀጥል ደግሞ አሁን እሷ እንደምትጠይቀው ደግሞ እወድሻለሁ እወድሃለሁ እኔ በህይወቴ ውስጥ ስለተሰጠሽኝ እንደ ልጅ ስለተሰጠኸኝ እንደ ልጅ እድለኛ ነኝ እና በጣም እኮራብሻለሁ። በቃ አላደለ መወደዳችንን የሚያሳዩበት አጋጣሚ ምን ያህል ነው? ዩሲ ስናድግስ
የተወደድን ሰዎች ነን ብለን በሙሉ ልብ ተሰምቶን እንድናድግ የተደረግን የለንም አልልም፣ ግን ስንቶቻችንን ያንን ነገር ይዘን አለመምጣታችን እዚህ ጋር ማለት ነው በጣም እንትን የሚያደርገን ይመስለኛል አይደለ? ለምን ፋውንዴሽኑ ላይ አልተሰራም? እኔ እወድሻለሁ እንዴ፣ አንቺ እኮ የሚገባሽ ይሄ ነው፣ እኔ የምሰጥሽ እኮ አንቺ የሚገባሽን ነው እንዴ፣ አንቺንማ እንዲህ አርጌ ነው አንቺን የሚያስፈልግሽን ምሰጥሽ እየተባልን ማደግ መቻል አለብን አይደል? ነገ ላይ እኛ ደግሞ ሄደን እዛ የትም ቦታ ላይ ብንገኝ ልበልሽ ከጓደኞቻችን ጋር ራሱ ወተን ጫት ቤት ሊሆን ይችላል ልበልሽ ኦር ወሬቨር ራስሽን እዛ ጋር ስታገኙ በፒር ፕሬሸር በምን በቲኔጅ እድሜያችን ውስጥ ነው ምለው ቆም ብለን አየሽ በደንብ ዋጋችን ተነግሮን በትክክል አውቀን የምናድግ ልጆች ስንሆን ቆም ብለን እዛ ጋር እንዴ አሁን ግን እዚህ ያለሁበት ቦታ የቆምኩበት ቦታ እኔን የሚመጥን ነው ብለን የኔ ዋጋ እስከማውቀው ድረስ እንግዲህ ውድ ዋጋ የተከፈለብኝ ሰው ነኝ እና ሁሌ የሚነገረኝ በወላጆቼ በአሳዳጊዎቼ ይሄ ነው። ስለዚህ እኔ እዚህ ጋር ራሴን ማግኘቴ ትክክል ነው ብለን እንድንጠይቅ ያደርገናል አይደል? እዛ ጋር ሴት የተደረገው ስታንዳርድ ማለት ነው በአሳዳጊዎቻችን። ዲስ ኢዝ ዋይ ፓረንቲንግ እና ዋጋ አለኝ የሚለው ስሜት የሚያያዝበት ምክንያት ይሄ ነው። ስለዚህ ያ የተዘራብን ነገር ምንድን ነው? አሳዳጊዎቻችን የዘሩብን ምንድን ነው? ዋጋ አለሽ ነው ወይንስ አትረቢም ነው? አትረቢም ከሆነ መሰደብ ከሆነ መደብደብ ከሆነ ሁሌ ብሌም መደረግ እና ሼም መደረግ ከሆነ ከዛ በኋላ እኛም ብንሆን ራሳችንን እዛ የቆሸሸ ቦታ ዝቅተኛ ቦታ ስናገኘው እኔንማ ይበለኝ እኔ እኮ ከዚህ የተሻለ ነገር እኮ አይመጥነኝም ይሄ ነው የኔ ቦታ ብለን ነው የምናስበው አይደለ? ስለዚህ ኢትስ ኦል ሪሌትድ። ምን ያህል ፍቅር እንደተሰጠን ምን ያህል እንክብካቤ እንደተሰጠን ይወስናል እኛ ዋጋ አለን ብለን እንድንል። ይሄ እንግዲህ የኔ አመለካከት ነው። እስቲ ናሪታ ረሳሁት የምለው ነገር ካለ? በጣም ቆንጆ አድርገሽ እንትን ያልሽው ዘንዬ፣ በጣም ቆንጆ አድርገሽ የተነተንሽው ራሳችንን ዲፋይን የሚያደርጉልን ማለትም እከሌ ነሽ ልክ ስም እንደሚያወጡልን ማለት ነው። አሁን ዘንዬ አንቺ ስምሽን አላወጣሽም አይደል? እናትሽ አባትሽ ናቸው የሰጡሽ። ልክ እንደዛው ደግሞ የራሳችንን ማንነት ይሄ የሚገነቡልን ቤተሰቦቻችን፣ አካባቢያችን ነው እና አሁን አንቺ ጎራዳ ኦር አንቺ አስጠሊታ፣ አንቺ ጥፍጥፍ፣ አንቺ ሳምቲንግስ እየተባልሽ አድገሽ ከሱ በኋላ ያገባሽ ሰው ኦር ሳምቲንግስ በጣም ከምታምሪ ቆንጆ ውብ ነሽ ቢልሽ ጤነኛ ነው የሰውዬ ነው የምትይው ማለት ነው። የሰውየውን ጤንነት ነው በቃ ማረጋገጥ ትፈልጊው። ለምን ስትባይ ያደግሽው ነገር ሌላ ነው፣ ልክ እንደ ስሙ ማለት ነው። አሁን ለእኔ ስሜ ናኒታ ተብሎ እንደተሰጠኝ ሌላ ሰው መጥቶ በሌላ ስም ቢጠራኝ ዞር ብዬ እንደማልመለሰው ሁሉ እንደማልመልሰው፣ ምክንያቱም ስሜ ስላልሆነ አልመልስም። አሁንም ይህ እንደዚህ ነው ልጆቻችንን ፕሮግራም የምናረጋቸው ኮድ የምናረጋቸው። ለምሳሌ ከጎረቤት ልጅ ጋራ ስናወዳድራቸው አንተ አትረባም የሚልን ነገር እየጻፍንባቸው ነው። ቤት ውስጥ ለምሳሌ ትንሽ ነገር እንኳን ሰርተው እኛን ማስደሰት ሲፈልጉ የልጅ ነገር አንዱ ጥሬ አንዱ ብስል እንደዚህ አይነት ነገሮች ነው ስለሚሆንባቸው ልጆቹ ያንን ይዘው ይወጡና ከዛ በኋላ ዓለም ላይ ኤኒበዲ ትልቅ ነህ ትችላለህ፣ አንተ ፍቅር ይገባሃል ነው አንተ ሰላም ነው ቢባል ምንም በቃ ሊሰማው አይችልም ማለት ነው። የማይሰማበት ደግሞ ምክንያቱ ምንድን ነው? እኛ እዚህ ጋር ኦልሬዲ አደንቁረናቸዋል። ስላደነቆርናቸው የሚያደርጉት ነገር ቢኖር የኛ የነገርናቸውን ነገር የሚመልስላቸውን ብቻ ነው እውነተኛ አድርገው የሚወስዱት። የእውነት ባላንሳቸውን አዛብተንባቸዋል ማለት ነው። ከነ አባባላችን ከማያውቁት መልአክ የሚያውቁት ሴጣን ይሻላል ብለን ነው ልጆቹን ሁላ የምናሳድጋቸው። እኔ የእውነት ለመናገር እንዴት አድርጎ መልአክና ሴጣን እንዴት ተገናኝተው እኩል ሆነው ሴጣኑ እንደበለጠው ግራ ነው የሚገባኝ። እና ህይወታችንም ኦልሞስት ልክ እንደዛው አብሮ የተሳሰረ ሆኗል። ምን ማለትሽ ነው እያላችሁ እየጠየቃችሁኝ ከሆነ በቃ መጥፎውን ነገር እየመረጥን
ምክንያቱም እኔ ከሴጣን ጋር የተያዘ አንድ ደህና ነገር ሰምቼ አላውቅም። የእውነት ለመናገር እንዴት አድርገን መርጠነው ኖርን? እንዴት አድርገን ማለት ማናውቀው እኮ መልአክ ራሱ ስሙ ይናገራል። መልአክ ነው፣ በቃ መልአክ ነው። ላይ መጥፎ ነገር ሊኖር አይችልም። ግን ያኛውን መርጠን የምንሄድበትን ውስጣችን ውስጥ ምን ተደርጓል ማለት ነው? ኮድ ተደርጓል ማለት ነው። ያ ነው ሁል ጊዜ ወደ መጥፎ ወደማይሆነው መንገድ የሚወስደን። አድገንም በቃ የማያከብረን የማይወደን የሚያመናጭቀን ሰው የምንፈልገው። ምክንያቱም አይምሯችንም ደግሞ ምን ይለምዳል? ይሄ ዶፓሚን የሚባል ነገር አለ እንግዲህ እና ኮርቲዞል ሰውን ምንድነው ስትረስ ስናደርገው ያ ኮርቲዞል ይመነጫል። ከዛ በኋላ ደግሞ ጎሽ የኔ ልጅ ጎሽ ጎሽ ሲባል ደግሞ ወዲያውኑ ያቺ ዶፓሚን ትመጣለች። ሶ ምን ይሆናል ማለት ነው? ሁለቱ ፊል ጉድ ፊሊንግስ ላይክ እንደ ቁማር ማለት ነው። ቁማር ለምሳሌ ሰው ሲጫወት አንድ ጊዜ ሲበላ በቃ ካሁን በኋላማ በለዋለሁ አጋጥስ ይላል። ግን 10 ተበልቶ ባዶ እጁን ይወጣል እንደማለት ነው። ልክ እንደዛ አይነት ነው ልጆቻችንን ፕሮግራም የምናረጋቸው፣ ትንሽ በመስጠት በጣም ብዙ በመከልከል ስለሆነ ይሄን ነገር በጣም ማስተዋል አለብን፣ እጅግ በጣም